ኖርማሊ እንግዲህ አሁን የሶሻል ሚዲያ ትሬንድ በጣም ኦዲየንሱም ራሱ የተለየ ነው እና አንዳንድ ጊዜ መንጋውን መከተል አያስፈልግም። እኔ አሁን ስፒድ የሚባለው ሰውዬ መከተል ማለት መንጋ መሆኑ እኔ መማር እፈልጋለሁ፣ ማወቅ እፈልጋለሁ እስከ ለተሞቴ ድረስ እና እኔ ሀገር ውስጥ በጣም ብዙ ታላላቅ ሰዎች እንዳሉ አውቃለሁ እና ለነሱ እንደዚህ አይነት እድል ተሰጥቷቸው አያውቅም። ሶ ዋት አንድ ሰው ከአሜሪካ የራሱን ኢሜጅ ፈጥሮ መጣ። እኔ ጋር ግን መጥቶ ምን አደረገ ነው እኔ ጥያቄ። እኔ ምን ተማርኩኝ? ምን ልማር? በህይወቴ ጋዜጠኝነት የተሰጠኝ ነገር ለእኔ የተሰጠኝ ነገር ነው። እኔ ደግሞ የማሞትለት ነገር ነው። እንጀራ ምናምን እየበላህ ዝም ብለህ መኖር ትችላለህ። ነገር ግን እንጀራ በልተህ እድሜ 60 ደረሰ፣ 70 ደረሰ፣ 80 ደረሰ እና ታልፋለህ። ጋዜጠኛ ከሆንክ መስራት የሚገባህን ነገር መስራት ነው። ካልሆንክ ደግሞ መተው ወይ ሙያ መቀየር ነው እና የማምንበትን ነገር ለመናገር ሁለት ጊዜ አላስብም። ነገር ግን አንድ ሰው ምንም የማትማርበት ሰው መጥቶ እዚህ ስንት ትላልቅ የሀገር ሀብት የሰው ሀብት ባለበት ሀገር ውስጥ ሳንበዲ መጥቶ ምናምን ሌላው ሀገር ውስጥ ምናምን እየየ ስላሉለት እኔ እየየ የምልበት ምክንያት የለም። ስለዚህ እንደዚህ አይነት አስተሳሰቦችን መቼም ጊዜ እቃወማለሁ። የምቃወሙ ከሚሊዮን ሰው ጋር ሊያጣላኝ ይችላል፣ ከቢሊዮን ሰው ጋር ሊያጣላኝ። መቼም ጊዜ እንደዚህ አይነት ትሬንድ ኢትዮጵያ ውስጥ መለመድ የለበትም። በጣም ብዙ ጊዜ እናገራለሁ። ምን ይደርስብኛል ብዬ አስቤ አላውቅም። የሚደርሰውንም ነገር ከአንድም ሁለት ጊዜ ተቀብያለሁ። አንድ ጊዜ ከ3 ወር በላይ ታስሬያለሁ። በኢህአዴግ ጊዜም እንደዚሁ ታስሬያለሁ። በእርግጥ ለትንሽ ቀን ነው በኢህአዴግ ጊዜ የታሰርኩት እና ያው ፊት ለፊት ከተናገርክ የሚመጣው ነገር ሊኖር ይችላል። እሱን ተቀበላለህ ማለት ነው። የምታኮራ አባት ነህ። ለልጆችህ ስኬት ስትል ለድርድር የማታቀብረውን ክብርህን በህይወትህ ለመጀመሪያ ጊዜ ወደ ጎን ትተህ ልጆችህን ትልቅ ቦታ ለማድረስ ስለ ልጆችህ ፍቅር የሰውን አይን ከዝቅታ ወደ ላይ የተመለከት ምርጥ አባት ነው። በአጠቃላይ ሳሚ ሰው ነው። የሰውን መመዘኛ ያለ ጉድለት የማታሟላ የህሊና ሰው ነው። ሳሚ እንወዳለን። የምንገኛችን አርቲስት ቴዎድሮስ ተሾመ በማዕከላችን ይገኛል። እባካችሁ አሁንም ከፍ አድርጋችሁ አመስግኑልን። በመጀመሪያ ክብረን ስለመጣ አሁንም በድጋሚ እጅግ አድርገን እናመሰግናለን። አብዛኛውን ሀሳብ በተለይ በወግ ውስጥ ስለ ሳሚ ሙግቶች፣ ሀሳቦች ብዙ ነገር አግኝታችኋል ብዬ አስባለሁ። ካለን ሰዓት አንጻር በጣም አጭር የሆነ ጥያቄ ልጠይቅ፣ ቢያንስ 1-2 ጥያቄ ላቅርብ እንጂ ብዙ ጥያቄ ነበር ያስኩት እንደ እውነታው። ሳሚ ለመመልከት ስሞክር አንዳንድ ኢንተርቪዎችን የተለያዩ የቀረብክባቸው መድረኮች ላይ ሽልማቶች ላይ ስትቀርብ በጣም ውድ ባለቤቶቻቸውን ሚስቶቻቸውን በየሄዱበት ከሚያከብሩ አንጋፋ ታዋቂ አርቲስቶች መካከል አንዱ አንተ ነህና ብዙ ስለ ቤተሰብህ ስለ ውድ ባለቤትህ ብዙ አላልኩኝም እኔም ሳስተዋውቅ እና ይህንን አጋጣሚ እስቲ ትንሽ ስለ ቤተሰብህ ስለ ውድ ባለቤትህ ልጆች ብትለን ትንሽ አስተዋውቀን ከነሱ ጋር። ያው በተለያየ ሚዲያዎች ላይ እኛ ራሳችን በጣም ብዙ ጊዜ አብረን ስለሆነ የምንሰራው ለፓብሊኩ ሩቅ ነን ብዬ ስለማላስብ ብዙ ጊዜ እዛ ራስ ማውራት በጣም የሚከብድ ነገር ነው። ኤንዌይ ግን እኔና ባለቤቴ አሁን በደረስንበት ደረጃ ኦልሞስት ወደ 30 ዓመት አብረን በትዳር እየኖርን ያለ ነው። ይህ ዝም ብሎ የተገነባ ነገር እንዳይመስላችሁ። እዚህ ውስጥ ገንዘብ የለበትም፣ ሀብት የለበትም።
ምድር ላይ ሰማይና ምድር የሚገለባበት ልዩነቶችን ቁጭ ብለህ ተነጋግረን ለመፍታት የምትችልበትን ፖሲቢሊቲ ፋሲሊቴት ታደርጋለህ እንጂ ብራ ከረቢ ብለህ ወይ አትወጣም ወይ እንደዛ አታደርግም። ኤንዌይ የኔ ትዳር ከሌላው ሰው የተለየ ነው የሚል አስተሳሰብ የለኝም። ግን በእኔ ህይወት ውስጥ እሷ አለች፣ በእሷ ህይወት ውስጥ ነው ያለው። የእኛን ስራ የጀመርነው ሁለታችንም አብረን ነው። ፍሮም ዘ ስክራች ማለት ነው። ከዜሮ ተነስተን ነው የጀመርነው፣ ምንም ነገር በሌለም ሰዓት ላይ ማለት ነው። ስለዚህ 4 በ4 ክፍል ውስጥ የጀመረው ስራ ነው እስከ ዛሬ ድረስ የምንሰራበት ማለት ነው። ሳምሶን አድቨርታይዚንግ የሚባለው ኤኒዌይ እናቷን በቃ ያን ሳንቲም ሁለት ገጽታ አድርጎ ማየት ነው የሚሻለው። እናመሰግናለን። ሳሚ ከጋዜጠኝነት እስከ ማስታወቂያ ባለሙያነት ከዛም በኋላ ደግሞ የመዝናኛ ኢንዱስትሪውንም ተቀላቅለሃል። የማስታወቂያ ድርጅት ማስታወቂያ ብቻም ሳይሆን የማርኬቲንግ ስራዎችንም ሲሰራ እንደነበር ለማየት ችያለሁ። እኔ የአሁኑ ጥያቄ ግን የሚያጠነጥነው ጓደኞችህ፣ ወዳጆችህ ስላንተ ሲገልጹ ደፋር፣ ላመነበት ነገር ወደኋላ ማይል፣ እኛም ደግሞ እድሉን ባገኘን ጊዜና መድረኮች ላይ ስንመለከት እንደዚሁ የሰጣቸው ደግሞ ቃለ ምልልሶች ላይ እንደዚሁ የሆኑ አቋሞች ላይ በጣም በድፍረት የመናገር ባህሪ አለና ይሄ ባህሪ ጠቀመህ ጎዳ? እስቲ ስለዚህ ትንሽ ብትል። እኔ በህይወቴ ጋዜጠኝነት የተሰጠኝ ነገር ለእኔ የተሰጠኝ ነገር ነው። እኔ ደግሞ የማሞትለት ነገር ነው። እንጀራ ምናምን እየበላህ ዝም ብለህ መኖር ትችላለህ። ነገር ግን እንጀራ በልተህ እድሜ 60 ደረሰ፣ 70 ደረሰ፣ 80 ደረሰ እና ታልፋለህ። ጋዜጠኛ ከሆንክ መስራት የሚገባህን ነገር መስራት ነው። ካልሆንክ ደግሞ መተው ወይ ሙያ መቀየር ነው። እና የማምንበትን ነገር ለመናገር በሁለት ጊዜ አላስብም። በጣም ብዙ ጊዜ እናገራለሁ። ምን ይደርስብኛል ብዬ አስቤ አላውቅም። የሚደርሰውንም ነገር ከአንድም ሁለት ጊዜ ተቀብያለሁ። አንድ ጊዜ ከ3 ወር በላይ ታስሬያለሁ። በኢህአዴግ ጊዜም እንደዚሁ ታስሬያለሁ። በእርግጥ ለትንሽ ቀን ነው በኢህአዴግ ጊዜ የታሰርኩት እና ያው ፊት ለፊት ከተናገርክ የሚመጣው ነገር ሊኖር ይችላል። እሱን ትቀበላለህ ማለት ነው። በዛ የተነሳ የሚሰናከል ነገር የለም። ጆርናሊዝም ደግሞ እንደዛ አይነት ነገር ግድ ይጠይቃል። ይህን ሙያ የያዘ ሰው አድብቼ ምናምን መስራት አለብኝ ብሎ የሚያስብ ከሆነ በእርግጥ ሰልፍ ኤዲቲንግ አለ። ሰልፍ ኤዲቲንግ ራስን ኤዲት እያደረግ ጉዳት ሊያስከትል ይችላል የሚለውን ነገር ካለ ኤዲት ልታደርግ ትችላለህ ራስህ። ከዛ ውጭ ግን አንዳንድ ጊዜ ደግሞ ከእውነት ጋር የምትጋፈጣቸው ነገሮች አሉ። እነሱንም እየተጋፈጥክ የምታልፍበት ነገር ነው። ስለዚህ እኔ የተለየ ፍጡር አይደለሁኝም። የአንድ ሙያ ነው ያለኝ። ይህንን ሙያ እስከ መጨረሻው ድረስ ነው የምገፋበት። አሁን ከቅርብ ጊዜ በኋላ በተሻለ ሚዲያ እንመጣለን ብለን እናስባለን እና እንሰራለን ነው። በጣም መልካም። እንግዲህ ከዚህ ከሙግት ጋር ተያይዞ አንድ መድረክ ላይ ቦልድ ላይ የተናገርከው ንግግር ነበረ። እንደውም ካልተሳሳትኩኝ በጣም ቅርብ ወራት ላይ ይመስለኛል። እና ይህ መጨረሻ ጥያቄ እና ወደ እናንተ ወደ ታዳሚያን እንሄዳለን ማለት ነው። እዚህ መድረክ ላይ አን ኤምፕቲ ማይንድ ሜክስ ደ ወረስት ኖ ኢዚ የሚል ጽሑፍን አጣቅሰ ታላላቆች ትውልዱን ማድረግ ላይ ድክመት እየተስተዋለባቸው እንደሆነና ትውልዱ ደግሞ አይሆኑ አካሄድ እየሄደ እንዳለ ተናግረ ነበር። ስለዚህ ጉዳይ እስኪ ትንሽ ብታወራን። በተለይም ቅድምም ወግ ውስጥ ለማድመጥ እንደሞከርኩኝ
ለሀገር ባለውለታዎች ለባለሙያዎች ያለ ቁጭት እንዳለ ይሰማኛልና ስለዚህ ነገር እስቲ ትንሽ በለንና ለታዳሚያን እድል እንሰጣለን ማለት ነው ጥያቄ እንዲጠይቁ። ኖርማሊ እንግዲህ አሁን ይሄ የሶሻል ሚዲያ ትሬንድ በጣም ኦዲየንሱ ራሱ የተለየ ነው እና አንዳንድ ጊዜ መንጋውን መከተል አያስፈልግም። እኔ አሁን ስፒድ የሚባለው ሰውዬ መከተል ማለት መንጋ መሆኑ እኔ መማር እፈልጋለሁ፣ ማወቅ እፈልጋለሁ እስከ ለተሞቴ ድረስ እና እኔ ሀገር ውስጥ በጣም ብዙ ታላላቅ ሰዎች እንዳሉ አውቃለሁ እና ለእነሱ እንደዚህ አይነት እድል ተሰጥቷቸው አያውቅም። ሶ ዋት አንድ ሰው ከአሜሪካ የራሱን ኢሜጅ ፈጥሮ መጣ። እኔ ጋር ግን መጥቶ ምን አደረገ ነው እኔ ጥያቄ። እኔ ምን ተማርኩኝ? ምን ልማር? መማር ያለብኝ ነገር ከተማርኩኝ ታንኪው እላለሁ። ካልተማርኩኝ ግን ለምን ከዛ የተሻለ እኔ የማከብረው የራሴ ሀገሬ ሰው አለ አይደለም? በጣም ብዙ እኮ ታላላቅ ሰዎችን እኮ አይተናል በሀገራችን እና ለእነሱ ሰለፋለሁ ቅድም እንዳልኩት ማለት ነው። እኔ አንድ ሰው ምንም ቁም ነገር የሌለው ሰው ሳምበዲ የራሱን ኢሜጅ ቢልድ አድርጎ መጥቶ ሊሆን ይችላል። ከየትኛውም ዳይሬክሽን ከህዋም ሊመጣ ይችላል። አይሮን ኬር። ነገር ግን እኔ እሱ ተከታይ ሊሆን አልችልም እና እኔ ሁል ጊዜ ለህዝብ አራያ የሚሆኑ ለልጆቻችን አራያ የሚሆኑ ሰዎች ነው። ማንንም ሰው ከመሬት ተነስቼ ለመቃወም ምንም አይነት የስራ ልቦና ዝግጅት የለኝም። ማንንም ሰው ለማድነቅ ዝግጁ ነኝ ጥሩ እስከሰራ ድረስ። ቅድም እነዚህ የደነሱት ሁለት ልጆች ተነስቼ ነው ያጨበጨቡት። ስሜቴን በዚህ ቋንቋ ነው የምገልጸው። ነገር ግን አንድ ሰው ምንም የማትማርበት ሰው መጥቶ እዚህ ስንት ትላልቅ የሀገር ሀብት የሰው ሀብት ባለበት ሀገር ውስጥ ሳምበዲ መጥቶ ምናምን ሌላው ሀገር ውስጥ ምናምን እየየ ስላሉለት እኔ እየየ የምልበት ምክንያት የለም። ስለዚህ እንደዚህ አይነት አስተሳሰቦችን መቼም ጊዜ እቃወማለሁ። የምቃወሙ ከሚሊዮን ሰው ጋር ሊያጣላኝ ይችላል፣ ከቢሊዮን ሰው ጋር ያጣላኝ። መቼም ጊዜ እንደዚህ አይነት ትሬንድ ኢትዮጵያ ውስጥ መለመድ የለበትም። ሳምበዲ የሆነ ነገር ይዞ ከመጣ በጸጋ እንቀበለዋለን። ሰው ሊማርበት የሚገባ ነገር መኖር አለበት። ዝም ብለህ ከመሬት ተነስተህ ስለ ጮክ ለምንድን ነው ያንተ አጋር መሆኑ? የኔ ጥያቄ። መልካም፣ አሁን ወደ እናንተ እንመለሳለን። ነገር ግን ካለን አጭር ሰዓት አኳያ ለአንድ ሰው ብቻ ነው እድል የምንሰጠው። አንድ እድለኛ ሰው ቀድሞ ላወጣ እኩል ነው። እኔ ተቃውሟለኝ። ሲጀምር እኔ ስለ ራሴ ማውራት ያልፈለኩት እነሱ ሊጠይቁ ስለፈለኩኝ ነው። ለምን በተለያየ ጊዜ ተመሳሳይ ነገር እንዳልናገር ብዬ ነው። እና የእነሱን እድል ከቆረጥከው የኔ ዚህ መምጣት ትርጉም የለውም ባይ። እሺ፣ እንደዚህ እናስተካክል። ለሶስት ሰው እድል ልስጥ። ሳምሶን አመሰግናለሁ። የእኔ ጥያቄ ምንድን ነው? መጽሐፉም እንደሚለው ዘመኑን ዋጁ የሚባል ነገር አለ እና ዘመኑን ዋጁ በሚባልበት ዘመን ላይ አሁን ታላላቅ የጥበብም ሰዎች አሉ ወይ ደግሞ ከኛ ከጊዜው ቀድሞ ሄደዋል። እነሱ ምንም ማግኘት በማይቻልበት መንገድ ከትውልዱ ጋር ምንም ድልድይ ባሌለበት ሰዓት ራሳቸውን አግልለው ከሁሉም ነገር ተቀምጠው ባሉበት ሰዓት ለትውልዱ አሪያ ባሌለበት ሰዓት ትውልዱ መንጋን እየተከተለ ነው ብሎ መፍረድ እንዴት ይቻላል? ማለት ታላላቅ የጥበብ ሰዎችም አሉ፣ ጸሐፊዎችም አሉ። ግን ራሳቸውን በዘመኑ በሚፈቅደው መልኩ እየወጡ ምንም መንገድ በማያሳዩበት ሰዓት ራሳቸውን ለማውጣት መንገድ የማያውቁ ስንት ትውልዶች እያሉ ይቀላል ወይ መፍረዱ? አሁን የስፒድንም ተነስቷል እና ስፒድ በጣም ብዙ ሚሊዮን ተከታይ ያለው ሰው ነው። ተጽዕኖ በጣም ከባድ ነው። የእሱ እዚህ መምጣት ብዙ ቱሪስቶችን የሚያመጣ ሰው ነው። ለኢትዮጵያ እንደውም እንደ በረከት ነው። እሱን አይቶ በሚሊዮን የሚሆኑ ህዝቦች ሊጎርፉ ይችላል። እንደዚህ አይነቶቹን ፕላትፎርም እየተጠቀሙ ወደፊት እየወጡ ወይ ደግሞ እኛ አስተማሪ በሌለበት ሰዓት ምንም ባሌለበት ሰዓት ትውልዱ ማንን ይከተልታል? የሚያየው ካልሆነ እንዴት ነው መፍረድ የሚቻለው በዚህ ሁኔታ የሚለው መጠየቅ። አመሰግናለሁ። አሁን ላይ ላለ ነው ሰላም እጦት በሉት
አምሮቢስ ምናምን ለሆነው ነገራችን በሙሉ የመጀመሪያ አጋፋሪው በጥናትም እንደሚረጋገጠው ሚዲያዎች፣ ጋዜጠኞች ናቸው። ይቺ ሀገር ከውድቀቷ እኩል ሊሰላ የሚችለው በጋዜጠኞችና በሚዲያዎቹ የተሰራው ከመንግስት ጋር ከአምባገነኖች ጋር ከብልሹ አሰራር ጋር ጋዜጠኞች ከማጋለጥ ይልቅ ሙያውን ከማክበር ይልቅ እንደዚህ አይነት ግድፈቶች ይሰራሉ። አንተ በዓሉን ስትጠቅሰው ደስ አለ። እኔ በሀሳቡን በመግለጹ ጋዜጠኝነትን ለመተግበር ሙከራ በማድረግ ራሱን መስዋዕት ያደረገ አንድ ሰው ጥራ በባል እሱን እጠራለሁ፣ እሱ ላይ ያቆማል። ሳምሶን ሁለት ሳምሶኖችን ነው ማለት የመጽሐፍ ቅዱሱ ሳምሶን ጸጉሩን ሳይላጭና ጸጉሩን ከተላጨ በኋላ ጸጉሩን ከተላጨ በኋላ ያለው ሳምሶን ጋዜጠኛው ሳምሶን ነው። ከነ ጸጉሩ ከነ ፓወሩ ያለው ማስታወቂያ ነው። መድረክ ላይ ሲነገር አንድ ጋዜጠኝነትን እንደተማረ አንድ ጋዜጠኝነትን እንዳጠና ጥረት እንዳደረገ ሰው የጋዜጠኝነት ሙያና የማስታወቂያ ባለሙያ ተብሎ ሲጠራ እሳትና ውሃን ኖርዝና ሳውዝን መቀላቀል ሁለቱ አብረው ማሄዱ ናቸው። ሳምሶን ሁለቱን አስጥቷቸዋል። መጥቀስ እኔ ስራዬን አቁሜ ወደዛው ገባው ነው። በሀገራችን ጋዜጠኝነት ላይ ያለ እይታ ምን ይመስላል ነው? አመሰግናለሁ። መድረክ መሪው እስቲ እባክህ እስቲ ጠያቂያችን ምርጥ ጋዜጠኛ ነህ። በሬዲዮ ጋዜጠኝነት ዘመን በድፍረት የምታቀርበው ዘገባ ለሀገር እስከጠቀመ ድረስ ለማንም የማትመለስ አንደበተ እርቱዕ ያቀረብከው ዘገባ ከጆሮ አልፎ ሕሊና የሚቀሰቅስ ልዩ ጋዜጠኛ ሳምሶን ማሞ ገብረ ጊዮርጊስ ድንቅ የማስታወቂያ ሰው ነህ። አንተ ስሙን የጠራኸው ምርት ከየሱፐር ማርኬቱ መደርደሪያ እያለቀ አስነጋሪዎች የከፈሉበትን ማስታወቂያ በቃ ምስኪኑ ያደረስክ በታዋቂ አርቲስቶች ስም ነድና ደብተር አዘጋጅተህ ጠቢባቡን ባለሀብቱን የጥበብ አድናቂ ያደረግክ በአንድ ወቅት የሀገሪቱን ማስታወቂያ ኢንዱስትሪ አንበሳውን ድርሻ በመያዝ ብዙ ተከታዮችን ያፈራ የትጋት አርአያ ሳምሶን ማሞ ገብረ ጊዮርጊስ ምርጥ የሙዚቃ ግጥም ደራሲም ነህ። ናቲ ኃይሌ እስከ ዳር አምሳሉን ኃይልዬ ታደሰን የኢትዮጵያ የሙዚቃ ካርታ ላይ በድምቀት አስቀምጣችኋል። ሳምሶን ማሞ ገብረ ጊዮርጊስ የአቋም ሰው ነህ። ያመንክበትን ማንኛውም ጉዳይ ፊት ለፊት ለመናገር የማታመነታ ያነሳኸው አጀንዳ ለትውልድ እስከጠቀመ ድረስ ምን ያመጣብኛል ብለህ የማትፈራ ለሙያው ኤቲክስ ብቻ የተገዛ ጀግና ቀጥተኛ ሰው ሳምሶን ማሞ ገብረ ጊዮርጊስ የደግነት መለኪያም ነህ። ብዙ የማይነገሩ ግን በተዋለላቸው ሰዎች ውስጥ በዘላለም ማህተም የታተሙ የመልካምነት ስራዎችህ በተግባር ብቻ የተገለጹልህ ዝግጅት ባዘጋጀህ ቁጥር የአንድ ሰው ሕይወት ካልቀየር የሰራ የማይመስልህ ግን ደግሞ አደረግኩ ብለህ የማትታበይ መልካም ሰው ሳምሶን ማሞ ገብረ ጊዮርጊስ ከልብ ጓደኛህ ነህ። የወዳጅነት መለኪያው የጥቅም መመዘኛ የሌለበት በጓደኛ ከተጠራ የት ብለህ ሳትጠይቅ ለምን ብለህ ሳታመነታ ለወዳጅ ደራሽ ለጓደኞችህ የብረት አጥር ጥሩ ጓደኛ ሳምሶን ማሞ ገብረ ጊዮርጊስ መልካም ባል ነህ። ለውድ ባለቤትህ ለዘውድነሽ ታደሰ ያለህን ዘላለማዊ ፍቅር ደግመህ ደጋግመህ ሊታመን በማይችል መስዋዕትነት ያረጋገጥክ የፍቅር ተምሳሌት ሳምሶን ማሞ ገብረ ጊዮርጊስ የምታኮራ አባት ነህ። ለልጆችህ ስኬት ስትል ለድርድር የማታቀብረውን ክብርህን በሕይወትህ ለመጀመሪያ ጊዜ ወደ ጎን ትተህ ልጆችህን ትልቅ ቦታ ለማድረስ ስለ ልጆችህ ፍቅር የሰውን ዓይን ከዝቅታ ወደ ላይ የተመለከት ምርጥ አባት በአጠቃላይ ሳሚ ሰው ነህ። የሰውን መመዘኛ ያለ ጉድለት የማታሟላ የህሊና ሰው ሳሚ እንወዳለን። የምንገኛችን አርቲስት ቴዎድሮስ ተሾመ በማዕከላችን ይገኛል። እባካችሁ አሁንም ከፍ አድርጋችሁ አመስግኑልን። ጋዜጠኛና የማስታወቂያ ባለሙያ ሳምሶን ማሞን አክብሮ አርቲስት ቴዎድሮስ ተሾመ
በድንገት ተገኝቷል። ሞቅ አድርጋችሁ ተቀበሉ። ጭብጨባ ያንሳል። አብሮት ደግሞ ያለው ዮኒ ቬጋስ ነው። እባካችሁ አሁንም በድጋሚ ሞቅ ያለ ጭብጨባ። የአዲስ አበባ ዩኒቨርሲቲ ባህል ማዕከል የአንጋፋ ኪነጥበብ ምሽት ላይ አርቲስት ቴዎድሮስ ተሾመ እንዲሁም ደግሞ ዮኒ ቬጋስ አንድ ላይ ሆናችሁ ጋዜጠኛ እንዲሁም የማስታወቂያ ባለሙያ ሳምሶን ማሞን በዚህ ባለመልኩ ሰርፕራይዝ ካደረጋችሁ እጅግ አድርገን እናመሰግናለን። ቅድም ሰዓታችንን እንግዲህ ቆጠብ ስናደርግ የነበረበትን ምክንያት አሁን ላይ አወቅ ይመስለኛል። ሳሚ እስቲ ምን ተሰማ? ያው ቴዲ ጓደኛችን ስለሆነ በዚህ ሰዓት እዚህ ይመጣል ብዬ ማንም ሰው ስላልጠራሁኝ በዚህ ሰዓት ይመጣል ብዬ አላሰብኩኝም። ዮኒ ቬጋስም ሁለቱም ትላልቅ ሰዎች ናቸው እና ሰርፕራይዝ ነው ያደረጉኝ እና ሳምታይምስ አንዳንድ ጊዜ ሳታስበው ኢሞሽናሊ ስሜት እንትን ልመልስ ይኖራል። በዛ ምክንያት ነው በዛ ትልኩት ታንክ ቴዲ በመጨረሻ እንግዲህ ዮኒ ቬጋስ እድሉ ልስጠውና ምናልባት እዚህ እንዴት እንደተገኘ ይሄ ሁሉን ማን እንደጠነሰሰው ቢነግረን ደስ ይለኛል። ሁላችንም አላወቅም ማለት ነው። እንደምን አመሻችሁ። እኔ ዮኒ ቬጋስ እባላለሁ። የሳሚ በጣም አድናቂና የቅርብ ወዳጅ ጓደኛ ነኝ። እንደውም ቅድም ደውሎልኝ እዚህ እንድገኝ ሲነግረኝ ዛሬ አልችልም ስብሰባ አለኝ ብዬው እሱ በማያስበው መንገድ እሱን ለማስደሰት ብዙ ነገር ትቼ ነው የመጣሁት። ዲዘርቭ ያደርጋል። መቼም ስለ ሳሚ መግለጽ ማለት ምንም አስፈላጊ አይመስለኝም። ብዙዎቻችሁ ታውቁታላችሁ። እኔ ሳሚን ከድሮ ጀምሮ በጣም ነው የማደንቀው። ለ22 ዓመት አሜሪካን ሀገር ነበር የምኖረው። እዛም በነበርኩበት ጊዜ የሳሚ በጣም አድናቂና ወዳጅ ነኝ። ሳሚ እንዴት እንደምወድህ ባልነግርህ ይሻላል። ስለዚህ ሳሚ እንኳን ደስ አለህ። ዜዴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ዛሬ ደስታችሁን እዚህ ቦታ መጥቼ በማየቴ ደስ ብሎኛል። የሳሚ ልጅም እዚህ ያለ፣ ሁላችሁም እንኳን ደስ አላችሁ። አመሰግናለሁ። ታንኪ ዮኒ ቬጋስ እናመሰግናለን። አክብራችሁን ስለመጣችሁ አርቲስት ቴዎድሮስ ተሾመ እንዲሁም ዮኒ ቬጋስ እጅግ አድርገን እናመሰግናለን። እኔ በነገራችን ላይ እንደዚህ ያለ መድረክ አልችልም የምጠብቀው። በጣም ከዚህ የተሻለ በጣም ሰፊ መድረክና ሰፊ ሰዓት የሚወስድና ብሬንስቶርም እያደረገን በአይዲያዎች ላይ በሀሳቦች ላይ የምንከራከርበትን መድረክ እንፈጥራለን ብዬ ነው የማስበው። አንድ ነገር ግን እየነገርኳቸው ያለሁት ስፔሻሊ ለእናንተ ይሄንን ጽሑፍ ያዘጋጀሁት እስከዛሬ ድረስ ብዙ ሰዎች ሞተዋል። ብዙ ሰዎችን በፌስታል መዋጮ ቀብረናል። የእናንተ እጣ ፋንታ እንደዛ እንዳይሆን ይህንን አስተሳሰብ መታገል ያለባችሁ እናንተ ናችሁ ለማለት ነው። አሁንም 10 ጊዜ ደግሜ የምናገረው ነገር ማለት ነው። ምክንያቱም እኔ ከ11 ጊዜ በላይ የቴሌቪዥን የባህል ፕሮግራሞችን ሳዘጋጅ ሁል ጊዜ የምንጠራቸውና የምንጋብዛቸው ሰዎች በጣም ታላላቅ አርቲስቶች፣ የተቸገሩ እርዳታ የሚፈልጉ በጣም ብዙ መሰረታዊ ችግር ያለባቸው ነገር ግን ስማቸውና ዝናቸው በጣም የገዘፉ ሰዎች ነው። ባለፈው ጊዜ ተናግሬ ነበር። የት ቦታ እንደተናገርኩ አላውቅም። 13 መጽሐፍ የደረሰ ሰው ለልጁ ኮምፒውተር የሚገዛበት ገንዘብ አጥቶ 13 መጽሐፍ የደረሰ ሰው ይሄ ሰውዬ ባዶ እጁን ወና ሆኖ ሲቀር ከዚህ በለጠ ምን የሚያሳዝን ነገር አለ? በሌላው ዓለም 13 መጽሐፍ የደረሰ ሰው የት ነው የሚኖረው?
ምን አይነት ህይወት ነው የሚኖረው? ስለዚህ በእያንዳንዳችሁ ህይወት ውስጥ የምታዩት ነገር ነው። እኛ እኮ ሞከርን። ለመጀመሪያ ጊዜ የቴዲ አፍሮን ኮንሰርት ኢትዮጵያ ውስጥ የሰራ ነው እኛ ነን። ለመጀመሪያ ጊዜ 20 ቦዲጋርድ መደብ ቴዲ አፍሮን አንድ ሰው እንደልክ እንደ ማይክል ጃክሰን የእኛ ሰው ለምን ያንሳል ብለን ማለት ነው። ወደ 200 ምናምን ጋዜጣ ነበር። ማን ስለሆነ ነው እሱ በቦዲጋርድ የሚታጀው? ማይክል ጃክሰን ታጅቦ የለ የእኛን ሰው የምናደንቀው ሰው ብናጅበው ምን ችግር አለው? ዋት ኢዝ ሮንግ? ምንም ችግር የለውም። ጡት ላይ ፈረመ። ምን እንደዚህ ያደረገ ሌላ ታሪክ እንደሚፈጠረው አንድ ሰው በትልቅ አደርጋለሁ ብላችሁ ስታስብ እንኳን በራስህ ሀገር ውስጥ እንኳን እንደዚህ አይነት ተጽዕኖ ይገጥማል። እንግዲህ የህንድ ፊልም እኮ እያየን ያደግን ሰዎች እኮ ነው። የህንድ ፊልም እያየን ያደግን ህንዶች በነፍስ ወከፍ ገቢ ብታይ በኑሮ በጣም ሀብታም የሚባሉ ነበር። ነገር ግን ለአርቲስቶቻቸው ለፊልም አክተሮቻቸው የሰጡትን ክብር በዓይናችን እያየን ነው። ይሄ ለእኛ ሰው ይገባል እኮ እንዴ! አንድ ሳይንቲስት እዚህ ሀገር ውስጥ ካለ ከነጭራሹ ላታውቁ ትችላላችሁ። ምክንያቱም እሱን የሚሸጥ ማርኬት ላይ የሚያወጣ ባለሙያ የለም፣ የህግ ከለላ የለም። በዚህ የተነሳ ነው እንትን እያደረግኩ ያለሁት። እኔ ኢትዮጵያ ምንድነች ለአንተ ምንነች ያልከኝ የሰራሁት እኮ ሜድ ኢን ኢትዮጵያ ብዬ ነው። ራሴ ሜድ ኢን ኢትዮጵያ ነው እና ለኢትዮጵያ ብዙ ነገር ማውራት ምንም ያስፈልጋል ብዬ አላስብም። የማወራው ስለ ኢትዮጵያዊነትና ስለ ኢትዮጵያዊ ነው እያወራሁ ያለሁት። ሌላ ያልመለስኩት ጥያቄ ካለ የመጨረሻ ያልመለስኩት ካለ ስልክ የሰጧችሁ 0910693892 ማንም ሰው የሚፈልግ ሰው ደውሎ ቢያነጋግረኝ ከፈለጋችሁ ቢሮ ቀጥሬው ላነጋግረው እችላለሁ። ከፈለጋችሁ ደግሞ ከተስፋዬ ጋር ተነጋግረን ሌላ ፕሮግራም ይዘን በእነዚህ አይዲያዎች ላይ ብሬንስቶርም ብናደርግ በጣም ደስ ይለኛል። በጆርናሊዝም ጉዳይ ላይ ጌቴ እኔ የመንግስት ተቀጣሪ ነበርኩኝ እድሜ ሙሉ። የመንግስት ተቀጣሪ ሆነ ጋዜጠኛ ነኝ ማለት ለእኔ ይከብደኛል፣ አልችልም። በነፃነት የምትሰራበት ሚዲያ ከሌለ በስተቀር መንግስት ሚዲያ ውስጥ ሆነ በነፃነት ሰራለሁ ልትለኝ አትችልም። እኔም በዚያ ጊዜ ጀግና ምናምን ልጨዋት አልችልም። ስለዚህ ወደፊት እንግዲህ ብናወራው ይሻላል የሚል እንትን አለኝ። እንዲሁም ልታስተምረን እንችላለን። ተጨማሪ እውቀት የማይጠገብ ስለሆነ እድሜ ስለገፋ ወክ ማለት አይደለም። ስለዚህ መቼም ጊዜ ቢሆን እስከ መጨረሻው ጊዜ መማር ካለብን እንማራለን እና በተረፈ በሌላ ጊዜ ከተስፋዬ ጋር ተነጋግረን ፕሮግራም እንይዛለን። እጅግ በጣም አመሰግናለን። ቴዲና ዮኒ እጅግ በጣም ይገባል። ሳሚ አንተ እዚህ ትቆይልናለህ አንድ ጊዜ ብቻ። ዜድ ባለቤቱ ናት። እጅግ አጋቸው መስገኑ ቴዎድሮስ ተሾመ በጣም ነው የምናመሰግነው። በነገራችን ላይ ጋዜጠኛ ተምራት ኃይሉ እዚህ መካከላችን ላይ አለ፣ እዚሁ ይታዩኛሉ። እባካቸው አመስግኑልን አክብረን ስለመጣ። በመጨረሻ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዳይሬክተር የሆነውን ረዳት ፕሮፌሰር ተስፋዬ እሸቱን ወደ መድረክ ጋብዛለሁ። ሰርፕራይዝ አለኝ ይላል። እባካችሁ በጭብጨባ ለቴዲ ትናንት ማታ ነው የደወልኩለት። እባክህ ተገኝ ስለው በቃ እንኳን ይህን መድረክ ተፈጠረ ብሎ ነው የመጣውና ቴዲንም ዮኒ በጋስንም አመሰግናለሁ። እባካችሁ አመስግኑልኝ። ከቅርብ ጊዜ ጀምሮ እንደዚህ ጓደኞቻቸውን ምንጋብዝበት ከተጋባዥ እንግዳው በተጨማሪ ጓደኞቻቸውን ምንጋብዝበት ዋና መንገድ ሁሌ ትምህርት በፎርማል ብቻ የምናገኘው ስላልሆነ መከባበሩን፣ አብሮ መኖሩን፣ ጓደኝነቱን እንዲያወሩ ስለምንፈልግ ነው የምንጋብዛቸው። ስለዚህ ስለመጣችሁ በጣም አመሰግናለሁ። ዝነኛውን ጋዜጠኛ፣ ደፋሩን ሀቀኛውን ጋዜጠኛ የ44ኛ ሳምንት አድርገን ስንጋብዝ ግብዣችንን ደግሞ ተቀብለህ እዚህ በመካከላችን በጣም ዝነኛ በሆነው በአዲስ አበባ ዩኒቨርሲቲ ባህል ማዕከል ተገኝተህ ሀሳብህን ሼር ስላደረግ እጅግ አድርጌ አመሰግናለሁ። ቅድም ያቀረበው ነገር ለብዙዎቻችን
ጥያቄ የሚፈጥርና እንድናወራ ዲስከስ እንድናደርግ የሚያደርግ ነገር ነው። ባይዘው የቀረበው ነገር ዩኒቨርሲቲ ይሄ ነው ዓላማው። አንድ ጉዳይ ላይ ጠይቆ ማለት ነው። አንድ መልስ ይቆያል። መልስ ብዙ ቀስ እያለ ነው እና ጥያቄውን ግን ወስደነዋል። በድጋሚ ስለመጣ አመሰግናለሁ። ከዛ በኋላ ቅድም እንዳለው ይሄ 44ኛ ሳምንታችን ነው። 44 ሳምንት በሙሉ ይሄ ባህል ማዕከል ተማሪዎቹ ነው ይሄን ነገር የሚሰሩት። ድጋፍ የለውም፣ የውጭ ድጋፍ የለውም፣ ስፖንሰር የለውም። ስለዚህ እንጀምር። አፕሪሼት ማድረግ ትልቅ መድረክ ይመስለኛል። የምናወራበት፣ የምንወያይበት፣ ሀሳባችን የምንገላለጽበት መድረክ ስለሆነ አሁን ግን እያገዙን ያሉ ተቋማት አሉ እና በጣም እናመሰግናቸዋለን። ሶል ኢሜጅ እነዚህን ዲዛይን ይሰራልን፣ ዲዛይኖች የሚያሳትምልን ሶል ኢሜጅ ነው። ሶል ኢሜጅን አመስግኑልኝ እባካችሁ። ጽጌረዳ እኛም ገንዘብ አይደለም የምንፈልግ ባይዘው ወይ አብራችሁን እንድትሆኑ ነው የምንፈልገው። ጽጌረዳ ፕሪንት ይሄ ሁሉ ፕሪንት ኦልሞስት በነፃ በሉት በየሳምንቱ የምታቀርብልን ጽጌረዳ ፕሪንት ነች። አይቻት ነበር ጽጌረዳ። አመሰግናለሁ። የታምኮን ሶፍትዌር ሶሉሽን እሱንም አመሰግናለሁ። አመስግኑልኝ። አንድ ሰርፕራይዝ አለ። እሱን ሰርፕራይዝ ካልኩ በኋላ ማን እንደሰራው አመሰግነዋለሁ። ሁሌም እንደምናደርገው 44ኛው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምሽት ሁሌ በታሪክ ይጻፋል። በ44ኛው የባህል ማዕከል የኪነ ጥበብ ምሽት ጋዜጠኛ፣ የማስታወቂያው ባለሙያ ሳምሶን ማሞ እንግዳችን ነበረ እንላለን። ይሄ ትልቅ ታሪክ ነው። ለዚህ ታሪክ አክብረን ስለመጣ እያመሰገንን የአዲስ አበባ ዩኒቨርሲቲ የባህል ማዕከል ፕራውድሊ ሰርቲፊኬት ኦፍ ሪኮግኒሽን አዘጋጅቶልናል። እሱን አምጡልኝ እባካችሁ። ከዚህ በፊት ሰርቲፊኬቱን ብቻ ነበር የምንሰጥ። አንዳንድ እንትናችን እንግዳችን ግን እድለኛ ነው። ሶል ሌዘር ይባላል። ሶል ሌዘር ከኋላ ያለ አመስግኑልኝ እባካችሁ። ሳሚማ መጥቶ ትናንት ነው ከትናንት በፊት ነው የተነገረው። ሳሚማ ከመጣ ትልቅ ሰርፕራይዝ አለኝ፣ ሰርፕራይዙን ያዘጋጃሉ ብሎ ምንም ዛሬ ገና ነው ማቀው። ሶል ሌዘር የሚባለውን ማቀው ዛሬ ገና ነው። ግን ስላከበርከ ሳሚንም ስላመሰገን በጣም አመሰግናለሁ። በድጋሚ አመሰግናለሁ። የአዲስ አበባ ዩኒቨርሲቲ ሰርቲፊኬት ኦፍ ሪኮግኒሽን ይሄው። ይህንንም የሶል ሌዘር ፕሮዳክት ነው። በጣም ነው የሚያምረው። ወደ ካሜራ እንዲመቻቸው አትጥፋ። ሌሎች እንግዶችም ስላሉ ሊቀጥለው ሳ ይከብዳል አውቃለሁ ግን የሶስተኛ የአንጋፋ የኪነ ጥበብ እጅግ አድርጋችሁ መስል እንግዳችንን አክብሮን በማዕከላችን ተገኝቶ ተወግ እስከመጣበት ይህን ታሪክ እንዲሁም ደግሞ ሌሎችንም ሰውነቶች እዚህ አድርገናል። 43ኛው መድረካችን ነው። ሁላችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ይህንን ዝግጅት ብቻችንን አላዘጋጀንም። ቅድምም እንዳላችሁ ሶል ኢሜጅ፣ መስኪ ኬተሪንግ፣ ታምኮን ሶፍትዌር ሶሉሽንስ እንዲሁም ጽጌረዳ ፕሪንት ወይም ሻዶ ፕሪንት በሚለው ያዙልን አብረውን ነበሩ። ሶል ሌዘር በአጋርነት አብሮን አለ። ታዲያ ፕሮግራማችንን በደማቅ ሙዚቃ እንደጀመርን ሁሉ ፕሮግራማችንን የምናጠናቅቀው የምንፈጽመው ቆንጆ ሙዚቃ ወደ እናንተ ደርሶ ነው። ሁላችሁም ስለመጣችሁ እናመሰግናለን። ድምቅ ብላችኋል፣ አምሮባችኋል። አብሬያችሁ ቆይታን ያደረኩት እኔ ነውም ገለቦ ነበርኩኝ። እንዲሁም ደግሞ የዕለቱን ፕሮግራም በማስፈጸም በማስተባበር ናቆት አብሮን ነበረ። አንድ ጊዜ ለሁላችሁ እስቲ ጭብጨባ።